ኦ ስለዚህ ከዚህ በኋላ መደበቅ አያስፈልግሽም ማለት ነው? ሚስጥር መደበቅ ያን ያህል እንኳን ጎበዝ አይደለሁም አባዬ። ቆይ ስለምንድን ነው የምታወሪው ልጄ? ስለምን እንደማወራ በደንብ አድርገህ ታውቃለህ። በይ በይ ወደ ክፍልሽ ሂጂ። ብርጭቆውን እዚሁ ታዩ። እስቲ ንገረኝ፣ ከህሊና ጋር ሰላም ሆነ ተስማምተ እንዴት ነው የምትኖረው? ለአመታት ከትዳር ውጭ ከአንድ ሴት ጋር ስትማግጥ ኖረሃል። ምስኪኗ እናቴ ስለዚህ ጉዳይ ምንም የምታውቀው ነገር የለም። አንተ ግን ህይወትህን ምንም እንዳልተፈጠረ አድርገህ መኖር ተያይዘዋል። እኔው ራሴ ባልይዝህ ኖሮ አባዬ እኔንም ልታታልለኝ ተሞክር ነበር። የ14 ዓመት ልጅ ነበርኩኝ። ህይወቴን ስታበላሸው ገና የ14 ዓመት ልጅ ነበርኩኝ። ቤጉም ውዴ አሁን እሱ ሁሉ ነገር አልፏል። ስለዚህ ጉዳይ እንርሳ። ደሞም ያው ሁሉም ሰው ስተት ይሰራል። አንዳንድ ቁስሎች እንዲሁ በቀላሉ ሊድኑ አይችሉም አባዬ፣ በቀላሉ አይድኑም። እንደውም በየቀኑ የባሰ እየደሙ ይሄዳሉ። ጌታዬ ወዴት ልትሄድ ነው? ዝም ብለህ መግባት አትችልም። በዚህ ሰዓት ደግሞ ማን ነው የመጣው? አቁም፣ ምን እያደረግክ ነው? ምንድን ነው የተፈጠረው? እናንተ እነማን ናችሁ? ሳድረቲን ይባላል፣ የባህር ልጅ ነው። በጣም ጥሩ፣ ቶሎ አውቀኸኛል። ማንም ሆነ እዚህ ምን ትሰራለህ? አሁን ሲናን የት ነው ያለው? ሲናንን ወደዚያ አምጥ። ምን? ለምንድን ነው ሲናንን የማመጣው? ወንድሜ ምን እያደረግክ ነው? ባባ ከሰማ ይገለናል። እስቲ ዝም በል። ሲናንን ወደዚያ አምጡት። አትሰሙኝም እንዴ? ሲናንን አምጡት አልኩኝ። ምንድነው ይሄ ሁሉ ጫጫታ? ምንድነው? በድጋሚ እናንተ? እማዬ አሁን ነው ለፖሊስ ደውይ። ማናችሁም ወዴትም አትሄዱም፣ አትደውሉም። አሁን የምነግራችሁን ሁሉ ታደርጋላችሁ። ሕፃኑ ወደዚህ ይመጣል። ይኸውላችሁ ማናችሁም ይሄንን ካደረጋችሁ አትጎዱም። ብቻ ሲናንን ወደዚህ ይዛችሁት ነው። እሺ ሲናንን ወደዚህ ለምንድን ነው የማመጣው? እሺ እንግዲያውስ እንደማያው ከሆነ አልተረዳችሁኝም ማለት። ቆይ ምን እያረክ ነው? ተረጋጉ፣ ምንም መጥፎ ነገር አይፈጠርም። ይሄ ልጅ ትንሽ እንኳን ቢጎዳ ይኸውልህ። ቆይ ከሲና ምን ፈልጋችሁ ነው? ልጁ ምን አደረጋችሁ? ምንም አላረገንም፣ ግን አባቷ እህቴን አግቷታል። ትሰሚኛለሽ? ምን? አይሴጉልን ነው? አዎን። እማዬ ምንድን ነው የተፈጠረው? አትፍራ አትፍራ፣ እኔ እና አንተ ትንሽዬ ጉዳይ አለን። እሺ ውዱ ሲናን፣ እስከ ዛሬ ሽጉጥ ጠጥቼ ለምን ራሴ እንዳላጠፋው ታውቂያለሽ? ለሲናን ስል ነው። በህይወት ለመኖር የሚያጓጓኝ ተስፋ እሱ ብቻ ነው። ወንበዴዎች ወደ እስር ቤት ተላኩ አልተላኩ አንዱም የኔ ጭንቀት አልነበረም። ከዛ ደግሞ አንቺ ወደ ህይወቴ መጣሽ። ከዛ አባትሽ መጣ። በአንደኛው እጄ ሞትን ፍርሃትን ያስኩት፣ በሌላኛው እጄ ከዛ የሚብስ ነገር አስቀመጥኩ። ከመሞት በላይ ምን ሊያስፈራህ ይችላል? ማወቅ እችላለሁ? ያለ አንቺ መኖር፣ አንቺ ማጣት፣ ሲናንን ማጣት። ይህንን ያልትፈራ ከነበረ ለምን አደረከው? ልብን አንዴ ልትሰብር ትችላለህ። ያንን ልብ ሁለቴ ብትሰብረው መረዳት ይችላል። ግን አንተ ያደረከው ነፍሴ ማጥፋት ሙከራ ነው ፖይራዝ። የኔ ነገር እንደዚህ ነው ይሴጉል። የምር ምን እንደማደርግ እንዴት ብዬ እንደማደርገውና መቼ እንደማደርገው አላውቅም። ግን እስከ ዛሬ በህይወቴ ዘመን የወደድኳቸው ሰዎች እኔን ተቃውሞ ቆመዋል። ሄሎ አባዬ፣ ምንድን ያደረከው? ምን አደረኩኝ ልጄ? እህቴ አይሴጉልን አግታት ነው። ወንድሟ እዚህ መጥቷል። ምን? ይኸውልህ ስም፣ አይሴጉልን ከጎዳት የሚመጣብህን ነገር መቋቋም አችልም። ስማ አንተ ውሻ፣ ከዚህ ትንሽ ልጅ ምን አባ ፈልገህ ነው? በትክክል አንተ ከእህቴ የፈለግከውን ነገር ነው የፈለግኩት። ፖይራዝ፣ አሁን በአስቸኳይ ወደዚህ ትመጣለሽ፣ ያለበለዚያ ባለመምጣት ትቆጫለህ።
ብሽቅ ብሽቅ። ወይኔ 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 ወይኔ! ምንድነው የተፈጠረው? ምንድነው እሱ? ሳድረቲን አማቾቼ ቤት ሄዷል። አሁን በሲናን እያስፈራራኝ ነው ያለው። ምን? አምጣው ስልኩን። ምን ታየኛለህ? ስልኩን ስጠኝ። አባቴ ጋር ደውላለሁ። ባባ ሁሉም ቦታ ፈለግን፣ ግን ልናገኛቸው አልቻለም። ግን የፈለጉበት ቢገቡ እንደምናገኛቸው እርግጠኛ ሁን። እሺ ባባ። ሳድረቲንስ ወጣ ብሏል። የእውነት እሱን መቆጣጠር አልቻለም። ፖይራዝ እየደወለ ነው። አባዬ፣ ይሄ እብድ ልጅ ወደ ዩንሳል ቤት ሄዶ ሁሉንም ሰው እያስፈራራ ነው ያለው። የት ሄዶ ነው ያልሽ? ወደ ሲናን ጋር። ቤት ውስጥ ያለውን ሰው በሙሉ እያስፈራራን ነው። ይኸውልህ እኔ ደህና ነኝ። እሺ ምንም አልሆንኩኝም። እባክህ ከቤታቸው እንዲወጣ ንገረው። ሁሉም ሰው ፈርቷል። ሲናን በጣም ፈርቷል። እሺ ውዴ፣ አሁኑን አናግረዋለሁ። አንቺ ግን ደህና ነሽ? አዎ አባዬ ደህና ነኝ። ምንም አልሆንኩም። ለፖይራዝ መስመሩን ያለ ልክ እየገፋ መሆኑን ንገሪው። ወሬ ነገር መጥቶ እንደ እውነተኛ ወንድ ቢገፍጥ። አባዬ ሁሉም ሰው ሲረጋጋ የሆነ መፍትሄ እንፈልጋለን። እሺ እሱም ለህይወቱ ስለሰጋ ነው እንደዚህ ሆነው። እንደዛ ነው የሚሻለው። አባቴ መጥፎ ነገር አድርጎ ነው? አዎ ሲናን በፍጹም ማድረግ የሌለበትን ነገር አድርጎ ነው። እዚህ ሕፃን ፊት እንደዚህ አይነት ወሬ አታውራ እንጂ። ውድ ሲናን ራስን አታናድ። ይሄ የትልቅ ሰው ችግር ነው። እሺ ለምንድን ነው ውዱ ሲናን እያልክ የምታወራው? በድፍረት ገብተህ ልጅ ሲናን እያልክ ትጣራለህ እንዴ? አይ አይደል፣ ፖይራዝ እንኳን በህይወቱ አንድ ትክክለኛ ነገር ሰርቷል። ለምሳሌ አንቺን መፍታቱ ነው። ነውረኛ። አቤት አባባ። ሳድረቲን አሁኑን ወደዚህ እንድትመጣ። አባዬ ፖይራዝን ትምህርት ለማስተማር ቀላሉ መንገድ ይሄ ብቻ ነው። አሁኑኑ ያልኩትን አድርግ። ሁሉም ነገር ጊዜና ቦታ አለው። አባቴ ምህረት የሚያቅሰው በመሆኑ ፈጣሪያችሁን አመስግኑ። ባይሆን ኖሮ በእርግጠኝነት ፖይራዝ እየተንፏቀቀም ቢሆን እዚህ እንዲመጣ አድርገው ነበር። ለጓደኛዬ ይቅርታ ጠይቃቸዋለሁ። ጌታዬ፣ ከቤታችን በአስቸኳይ ልትወጣልን ትችላለህ? እባክህ። ይመስለኛል መልካምነት የሚባል ነገር አታውቁም። ሄሎ አባዬ፣ አሁን ሁሉም ወጥተዋል። እሺ እሺ ልጄ፣ አንተ ደህና ነህ አይደለ? ምን ነው ፈራ እንዴ? ያው ትንሽም አፈርቻለሁ። ይሄ ሳድረቲን የሚሉት ያጎቴ ባሂር ልጅ የሆነ እንግዳ ነገር ነው። ሁሉም ነገር ይስተካከላል። እሺ ልጅ አታስብ። እሺ በፍጹም እንዳይከፋ፣ ራስን እንዳታናድ። እሺ በጣም ወድሃለሁ። ወደድከው? አዎ በጣም አመሰግናለሁ እቴ። ደህና ነሽ? ለትንሹ ወንድሜ 7 ዓመት ሲሆነው የዚህን ተመሳሳይ ገዝቼለት ነበር። በጣም ወዶት ነበር። መልካም እድል ያመጣል ብሎ ሁሌ ይዞት ይዞር ነበር። እስከሚሞትባት ቀን ድረስ ይዞት ይዞር ነበር። ወደ ትምህርት ቤት ሲሄድ ራሱ ይዞት ነበር የሚሄደው። በዚህ ምክንያት ጓደኞቹ ሁሌ ሲያሾፉበት እሱ ምንም አይመስለውም። ዶንቲለው ነው እንዴ? ማይክል አንጅሎ ነው። ከሁሉም የሚገርመው ምን እንደሆነ ታውቃለህ? የሞተ ቀን አልያዘውም ነበር። ሻንጣ ውስጥም አልነበረም። ከቤት ከመውጣቱ በፊት ይዞት እንደነበር እርግጠኛ ነኝ። ምናልባት ለሌላ ሰው ሰጥቶት ሊሆን ይችላል። ስለዚህ ነገር ነግረሽኝ አታውቂም ነበር። ብተኛ ይሻላል።
ያ እብድ ምንድን ነው ያደረገው? በሚገርም ሁኔታ ባባ ስለዚህ ጉዳይ ምንም አላሳሰበውም። ሌላ ነገር እያሰበ ይሆናል ሴማ። ለዓመታት የእሱን አሰራሮች ተረድተናቸው አናውቅም። እንደተለመደው ቢሆን ኖሮ ይሄኔ ፖይራዝን እየቆራረጠው ነበር። በጣም አዝኗል። ባይሴጉል ነው? በፖይራዝ ነው። በጣም ይወደው ነበር። የፖይራዝ ክደት ረብሾታል። የሰው ነገር የሆነው ሴባ፣ ሁሌም በጣም በምንወደው ሰው በሆነ መንገድ እንጎዳለን። ጥሩ ስራ ነው የሰራኸው ጌታዬ። አሁን እቺ ሀገርም እኛም ባሂሩማንን እስከ ወዲያኛው ትገላገለዋለች። ተስፋ አደርጋለሁ ክቡር አቃቤ ሕግ። ድንገት እንኳን ለማምለጥ ከሞከረ ሁሉንም ቡድኖች ጥራቸው። እሺ፣ ጠርተናቸዋል ክቡር አቃቤ ሕግ። ስለዚህ ምንም አታስብ። አይሆንም፣ ባሂር ኡማን አያመልጥም። እንደዛ የማድረግ ዓላማ ቢኖረው ኖሮ እስካሁን ያመልጥ። ሙንታዝ፣ እንደዚህ አይነት ሰዎች የሚያደርጉትን ነገር መገመት አይቻልም። ሲያዙ የሚችሉትን ያህል ርቀት በፍጥነት ሮጦ ሊያመልጡ ይችላሉ። እስካሁን ከአይሴጉልና ከፖይራዝ የተሰማ ነገር የለም? በቅርቡ ይኖራል። ቆይ ምንም አትጨነቅም እንዴ? አይሴጉል ላይ መጥፎ ነገር ቢያደርግስ? አያደርገውም። እንዴት ይህን ያህል እርግጠኛ ልትሆን ትችላለህ? አይሴጉልን ይወዳታል። ይኸውልሽ፣ ከሃዲ ሊሆን ይችላል፣ ግን ያፈቅራታል። ወጥመዱስ እንዳለ ገብቶታል። ትንሽ ስለፈራ ነው እንጂ እመኝኝ፣ ትንሽ ቆይቶም ቢሆን መምጣቱ አይቀርም። ግን እኛ ፍለጋችንን እንቀጥላለን። ዋው! ምን አድርገሽ ነው ጸጉርሽ እንደዚህ ያማረበት? በቀላሉ ሰንሲልክ ሻምፖና ኮንዲሽነርን ተጠቅሜ። በቃ አዎ፣ ሰንሲልክ በአቮካዶ ዘይት የተሰራ ነው። ተገቢውን እርጥበት አስጠብቆ የተያያዘ ጸጉርን ያፍታታል። ሰንሲልክ ለልስላሴ ሳይሰባበር ለሚፍታታ ጸጉር። ምን እያልሽ ነው? እርግጠኛ ነሽ እኮ? አሁን ማን ነው? ደርሰዋል? እሺ እሺ። ማን ነው? ምንድነው የተፈጠረው? ፖሊሶች እኛን ለመውሰድ እዚህ እየመጡ ነው። ምን? ወንድሜ፣ እስቲ ባባ ቢያንስ ወደ ራሱ ትንሽ እስኪመለስ ጠብቁ። እየቀመስኩ ነው ወንድሜ። እየቀመስኩት ነው በሚል ሰበብ ሁሉንም በላኸው እኮ። እያካበድክ ነው። እየመጡ ነው። ማን የሚመጣው? ፖሊሶች። በስተመጨረሻ መጡ። አባዬ የት ነው ያለው? አትክልት ቦታ ጋር ነው። አባዬ አሁን ተደውሎልኝ ነበር። ፖሊሶች ሊወስዱን ወደዚህ እየመጡ ነው ያሉት። ችግር የለውም፣ ተዋቸው ይምጡ። በማንኛውም ሰዓት እጃችንን ዘርግተን እንቀበላቸዋለን። የፍርድ ቤት ማዘዣ እንደያዙ እናጣራለን። አያስፈልግም፣ ተይው፣ እንዴት እንደሚመጡ እናያቸዋለን። ባይሆን አሁን እንሂድና ሁላችንም ቁርሳችንን እንብላ። እኔ በጣም ርቦኛል። ባባ፣ ስለ ፖሊሶች መምጣት እያወራን አንተ ስለ ቁርስ ነው የምታስበው? እና ተርበን መሄድ አለብን ብለሽ ታስቢያለሽ? ወደዚህ ሲመጡ የመጀመሪያቸው አይደለም እኮ እህቴ። አዎ፣ የሆነ ሰው ይህንን ቢያስተካክለው ጥሩ ነው። ቦታው ተበክሏል። ባባ እውነቱን ነው። ቁርስ ማለት ለቀናችን ወሳኝ የሆነ ነገር ነው። በሉ እንሂድ እንሂድ። አይሴጉል፣ አባትሽን ከትንሽ ደቂቃዎች በኋላ ያስሩታል። አመሰግናለሁ። ከሁሉም ነገር በላይ ምን እንደሚጎዳኝ ታውቃለህ? ግን ለአንተ ብዬ ነው እሺ ከእሱ ጋር ጦርነት የገጠምኩት ፖይራዝ። እኔ ደግሞ ለአንቺ ብዬ ከሙሉ ዓለም ጋር ተጣልቻለሁ እኮ አይሴጉል። አሁን እሱ ሁሉ ትርጉም የለውም። ከዚህ በኋላ ዳግመኛ ፊቴን ልታዩ አትችልም። አይሴጉል፣ ራስሽን ጠብቂ።
እናንተ እነማን ናችሁ? የትም እንዳትንቀሳቀሱ፣ ለፖሊስ ደውላለሁ። ትናንትና ማታ እዚህ ቤት ውስጥ ተቆልፎብን ነው። እኛ ላይ ተዘግቶብን ነው ሰውዬ። ቆይ እዚህ ጋር የትም እንዳትሄድ። አትቸገር፣ አያስፈልግም። እኔ ራሴ ፖሊስ ነኝ። ሶንጉል ውዴ፣ እስኪ ሂጂና ቡና አፍይልኝ። እሺ አባዬ፣ አፈላለሁ። እሺ ባባ። እና እዚህ ቁጭ ብለን ልንጠብቅ ነው ማለት ነው? እና ምን ብናደርግ ይሻላል? አባዬ፣ ለሆነ ሰው ደውል ወይም የሆነ ነገር ፍጠር። የሞተው አባቴ አንድ የሚለው አባባል አለው። የሆነ ነገር ብጠይቅ ምላሴ ሊቆርጡት ይችላሉ ይል ነበረ። እና እኔ የሆነ ነገር አልቀበልም ካልኩኝ እጄን ሊቆርጡት ይችላሉ። ለራሴ ብዬ ምንም ነገር መጠየቅ እንደሌለብኝ የተማርኩት ከአያት ነው። አቃቢ ሕጉና ፖሊሶች በፈለጉበት ጊዜ ያሻቸውን ሰዎች መውሰድ ይችላሉ። ልክ ነህ ባባ። ሲመጡ የሚሆነውን እናያለን። ፍጠኑ! ቤት ውስጥ ያሉትን ሰዎች በሙሉ ሰዷቸው። በልፍጠን ውሰደው። አስገባው። መኪና ውስጥ ግቡ። ሄሎ፣ አቶ አዲል ከአንተ መረጃ ለማግኘት እየጠበቀ ነው ያለው። ገና ወደ ባህር ቤት መምጣቴ ነው። ሰነዱን በቅርቡ አመጣዋለሁ። ትዕግስት እያጣ ነው። አታሳፍረንም አይደል ሙንታዝ? አታስብ፣ ሰነዶቹ እስከ ማታ ድረስ በእጅህ ይገባሉ። እስክታሳውቀኝ እየጠበቅኩ ነው። ኦ ባህሩማን፣ እንዳልረበሽናችሁ ተስፋ አደርጋለሁ። ይገርማል። ይሄ ቡና ከዚህ የተሻለ መሆን ይችል ነበር፣ ግን ግድ የለም። ይሄም ይሁን። ለዚህም ፈጣሪ ይመስገን። እስር ቤት ውስጥ ብዙ ጊዜያቶች አሉ። ተረጋግተህ ትጠጣለህ። እንዲያውም የተሻለ ቡና ሁላ ሳታገኝ አትቀርም። ሁሉንም ሰብስቧቸው። ዞር በል እንዳነካኝ። ስሙኝ፣ እያንዳንዱን ቦታ በጥንቃቄ ይፈትሹ። አትክልት ቦታው ሳይቀር ቤቱንም፣ ሁሉንም ነገር በደንብ አጥኑ። የኮምፒውተር ፋይሉንም ጨምሮ ሁሉንም ነገር። ፍጠኑ። የእሱ ጠበቃ አንቺ ነሽ አይደል? አዎ። ከፈለክ ሌላ ጠበቃ ደውለህ መጥራት ትችላለህ። አያስፈልግም። የፈለጋችሁበት ቦታ መፈተሽ ትችላላችሁ። በጣም ጎበዝ ሙምታዝ፣ እንኳንም ይህንን አሳየኝ። አሁን የፖሊስ አዛዥ ሁሉ ሆነሃል። አብረን የምናየው ነገር ይሆናል። ግን እኔም ማስጠንቀቂያ ነበር ባህሩማን፣ ነግሬ ነበር። ማናባ ስለሆንክ ነው ባህሩማንን የምታስጠነቅቀው? እሺ፣ አጠራ አድርጉት። ሁሉም ቦታ አስሱ። ገና የምናደርገው ብዙ ነገር አለብን። እሱን እንጨርስና እንሂድ። እኔም እመጣለሁ። እኔ ጨርሰዋለሁ፣ አታስብ። አቃቤ ሕግ ና አቶ ባህር፣ በላ አብረን እንሂድ። ሴማ፣ አሁን ምንድን ነው የሚፈጠረው? በጥሩ የሚሄድ አይመስለኝም ሳፈር። ወንድሜ፣ አሁን ማወቅ ያለብህ አንድ ነገር፣ ወደ እስር ቤት ዳግመኛ ተመልሼ አልሄድም። እዚሁ አትክልት ቦታ ቅበሩኝ እንጂ በጭራሽ ደግሜ አልሄድም። እንደምትሄድና እንደማትሄድ አብረን እናያለን። ስማ፣ ቆይ ግን አንተ በማን ወገን ያለው? ስሙኝ፣ ተረጋጉ። እዚህ ምን ትሰሪያለሽ? ትላንት ማታ ወንድምሽ ሽጉጥ ይዞ ቤታችን ሰብሮ ገባ። ፖይራዝን ስደውልለት አያነሳም። ምንድነው የተፈጠረው? አይሲጉ የተፈጠረውን ከማንም በላይ አንቺ ታውቂያለሽ ቤገም። ፖይራዝ ፖሊስ እንደሆነ በደስታ ስትነግሪኝ የነበርሽው አንቺ እንደሆንሽ ረሳሹ? ላስታውስሽ። ይሄ ሁሉ ነገር እንደሚፈጠር በምን አውቃለሁ? አይሲጉ። አዎ መገመት ነበረብሽ። ይኸውልሽ አባቴ የታሰረው በፖይራዝ ምክንያት ነው የምልሽ። ገባሽ? እና ህይወቱ አደጋ ውስጥ ነው ማለት ነው? አይመስልሽም?
በቃ ይሄው ነው። ያው ብዙም የምደብቀው ነገር የለኝም አለቃ። አምጣው። ሙምታዝ፣ ይሄ ዛፋር አይደለም እንዴ? ከዚህ ሰውዬ ጋር ምን እየሰራ ነበር? እና ምን ላርግ? እሺ ሲናን ምንድን ነው የሚሆነው? ይኸውልሽ እኔ ከዚህ ቦታ ልሄድ ነው። አንቺም እንደኔ ብታደርጊ መልካም ይመስለኛል። ሲናንን ይዘሽ ሂጂ። ፖይራዝ ላይ የሚፈጠረውን ነገር ልናውቅ አንችልም፣ ግን አባቴን በደንብ አውቀዋለሁ። ፖይራዝን አይለቀውም። ምን ያደርገዋል? ይገለዋል? ቤገም ሂጂ። ይኸውልሽ እኔ በግልጽ እየነገርኩሽ ነው። ሲናንን ይዘሽ ልጅሽን ይዘሽ ከዚህ ሂጂ። ቆይ ሙምታዝ፣ ለዚህ ነገር ማብራሪያ አለ? የተቀነባበረ ፎቶ ነው። የውሸት ፎቶግራፍ ነው። አዎ የተቀነባበረ ነው አይደለ? የተቀነባበረ ፎቶ ነው። እሱን አጣርተን የምናገኘው ይሆናል። አታስብ ወንድሜ። አለቃ ሙምታዝን ወደ መኪና ውሰደው። እዚህ ያለውን ጨርሰሃል። ምን እያልክ ነው ጌታዬ? ምን ሆናል? ሙምታዝ በቃ አቁም። አሁን ከዚህ የምርመራ ቡድን ውጭ ሆናል። ምን ማለት ነው? በቃ ማለት ይሄ ወጥመድ ነው፣ ወጥመድ ነው። ምን ሆናችኋል? አይታያችሁም እንዴ? ውሰዱት፣ ፍጠኑ። ተው፣ አታድርጉት። አለቃ ባካችሁን አዳምጡኝ። ጌታዬ ጨርሰናል። ፍቃድ የሌላቸው መሳሪያዎች አግኝተናል። እታች ደግሞ ገንዘብ ተገኝቷል። እሺ፣ ሁሉንም ያገኛችሁትን ነገር በዝርዝር ጻፉ። እሺ ጌታዬ። ምን ሆነሃል ሰውዬ? ልቀቀኝ እንጂ። አምላኬ ሆይ ሄሎ ፖይራዝ፣ ነገሮች የበለጠ የተወሳሰበ ሆነዋል። ባህር በጣም ቀለደብኝ። ለምን? እኔና ዛፈርን ፎቶ አንስቶናል። እንደ ሁኔታው ከሆነ ሌላም ነገር አለ መሰለኝ። ምን? የአዲል ቶፓል ሰነድ ቤት ውስጥ አልነበረም። ይኸውልህ በአስቸኳይ ወደ ፖሊስ ጣቢያ ና እና እናውራ። እሺ፣ ምናልባት መጣ ይሆናል ሙምታዝ። ምናልባት የሚባል ነገር የለም። ዝም ብለህ ና በቃ። እሺ እሺ። ሶንጎል፣ እዚህ በጭራሽ ብቻሽን እንዳትሆኝ። ወደ አይሴጉል ጋር ሂጂ እሺ? ስለኛ ምንም ነገር እንዳታስቢ እሺ?
እመቤት ወዴት ልትሄጂ ነው? አብሬያቸው ነው የምመጣው። ከእነሱ ጋር አትመጪም። አንቺን አስመልክቶ ክስ አልቀረበም። ግን እዚህ ትልቅ ቤት ውስጥ ብቻዬን ምን እሰራለሁ? ስለ እሱ አይመለከተኝም። ቁጭ ብለሽ ቴሌቪዥን ማየት ትችላለሽ። ምንድን ነው የማደርገው? አሁን ምን አባቴ ላድርግ? ምን ባደርግ ይሻለኛል? ሰላም፣ ለነገ ትኬት መቁረጥ ፈልጌ ነበር። የማፊያ ቡድኑ መሪ የሆነው ባሂር ኡማል ከሌሎች ከግብረ አበሮቹና ሰራተኞቹ ጋር ዛሬ ረፋድ ላይ በቁጥጥር ስር ውሏል። በተለያዩ ጊዜያቶች ከአደንዛዥ እጽ ጋር በተያያዘ ስሙ በተደጋጋሚ የሚጠራው ባሂር ኡማል የተለያዩ ምርመራዎች እንዲደረጉበት በፍርድ ቤት ትዕዛዝ በቁጥጥር ስር እንዲውል ተደርጓል። ይህ በእንዲህ እንዳለ በመኖሪያ ቤቱ ፍተሻ እየተደረገ ሲሆን ውጤቱን በተመለከተ ፖሊሶች የሰጡት መግለጫ አለመኖሩ ታውቋል። ይህንን ማመን አልችልም። እና በቃ ታሰረ? ፈጣሪ ይመስገን ሄደልን፣ ተገላገልን። በቃ ቆይ ሰውዬ ያብዳል እንዴ? ምንድነው የምታወራው? ምን ማለት ነው? ምንድነው የምታወራው ማለት? ሰውየው ጨካኝ ነፍሰ ገዳይ ነው፣ ወንጀለኛ ነው። እና ለዚህ ሰውዬ ምን እንዲበረከትለት ነበር የምትፈልጊው? የክብር ሜዳሊያ እንዲሸለም ነበር የምትፈልጊው? እንደውም ባያስሩት ይገርመኝ ነበር። ወደ ዙልፊከር ጋር ሄዳለሁ። አይሆንም። አንቺ ልጅ እዚህ ብዙ ስራ ነው ያለብሽ። የማይሆን ነገር አታውሪ። አዎ ራሴን ባጋፍጥ ይሻለኛል። ከምቀመጥ ብጋለጥ ይሻለኛል። ከመንገዴ ዞር በል። አይ እኔንም ይዘሽን ገደል ነው የምትገቢው። ዞር በል አልኩህ እኮ። አቶ ባሂር ስለተያዝክበት መረጃ ስጠን እባክህን። ምን ማለት ትፈልጋለህ? ሰዎች አሁን ኢስታንቡል በሙሉ የኛ ሆናለች። ባሂር ኡማን የሚባለውን ችግር የሆነውን ሰውዬ እስከ ወዲያኛው አስወግደነዋል። ስለዚህ የምታውቁትን ሰው በሙሉ ጥሩ። እሺ፣ ማንም ይሁን ማን፣ ሁሉንም። እሺ እንዳልክ ጌቴ። በሉ አፍጥኑት። እስካሁን እዚህ ነህ? ሰውየው ከዚህ ቦታ ርቀህ ብትሄድ ይሻላል። ቶሎ ጥፋ። ሄድ፣ እዚህ ዳግም ተመልሰህ እንዳትመጣ። ይህ እንዲሆን አልፈለግኩም ነበር። አሁን ጊዜው ረፍዷል። ፖይራስ አሁን እኔን ሳይሆን የከዳከኝ ራስህን የከዳከው ፖይራስ። የምትወዳቸውን ማለት ነው። የራስህን ልጅ ራስህ ክደውኋል ፖይራስ። እኔ ልጄን አጥቻለሁ። ያንተን ሲናን ደግሞ አባቱን አጥተዋል። ማድረግ ነበረብኝ። ለምንድን ነው ማድረግ የነበረብህ? ምን
የፈለክበት ቦታ ሂድ። መቼም ደግሜ እንዳላይ። በሉ ሰዎች እንሂድ። እኔ እስከ መጨረሻው ባንተ አልተናደድኩም። ታውቃለህ፣ እኔ በራሴ ነው የተናደድኩት። በራሴ። ቆይ እንዴት ነው ላምንህ የቻልኩት? አምልጥ ፖይራስ፣ አምልጥ። ወደዚህ ዞር ብለህ እንዳታይ፣ ጥፋ። ከዚህ እንደወጣው የመጀመሪያ ቀን ላይ ምን እንደማደርግ ታውቃለህ? መቃብር ላይ መጥቼ እሰናበታለሁ። ይሄ ቅሌትህ እስከ ሕይወትህ ፍጻሜ ድረስ አብሮ ይሆናል። ከዚህ በኋላ ብትኖርም ብትሞትም ምንም ለውጥ አይኖረውም። እዛ ካዝና ውስጥ አዲል ቶፓልን በተመለከተ ሰነድ የሚባል ነገር የለም። የእውነት ካዝናው ባዶ ነበር፣ ግን ቤቱን በሙሉ ፈትሸናል። ምንም ነገር የለም። የአዲል ቶፓል ሰነድ የሚባል ነገር የለም። ሌላም ነገር የለም። እሺ፣ የተፈጠረውን ነገር ደውዬ እነግራችኋለሁ። እሺ፣ እሺ። ና ወደ ውስጥ ና፣ ና፣ ና። የኔ ልጅ ህይወቴ ተበላሸ። በቃ በቃ። ኧረ እባክህ እንኳን ወደ ማህበራችን በሰላም መጣ። ልክ ካዝናው ሲከፈት የኔና የዛ መዘዘኛ ዛፈር ፎቶግራፍ ነው የተገኘው። እሺ አሁን ምንድን ነው የማደርገው? በቃ በቃልኝ። ከስራ ያባርሩኛል። እና ይህ ሁሉ የተፈጠረው ደግሞ ዋናው አዛዥና አቃቢ ህጉ ፊት ለፊት ነው። ባሂር እስር ቤት ከመግባቱ በፊት ቆንጆ ግብ አስገብቶ ነው የሄደው። ምን ቆንጆ ብቻ? በቃ በቃልኝ። አበቃልኝ እኮ። ከዚህ በኋላ ምንም ተስፋ የለኝም። ሌላውም ነገር አበቃለት። የትኛው ሌላ ነገር? ምን ነው ስለ አዲል ቶፓል ሰነድ ከዚህ በፊት ነግሬህ አልነበር እንዴ? እውነተኛ ችግር ምንድን ነው? ምንድን ነው? አዲል ቶፓል። ምን ነው ልጅ አታስታውሰውም እንዴ? አሁን አስታወስኩኝ። ምንድን ነው? ሰነዱን ወስደኸዋል እንዴ? አንተ ሲያየኸው ነገር አለ? ቤቱን እንኳን በደንብ አላየሁትም ሙምታዝ። ካዝና ውስጥም ምንም ሰነድ አልነበረም። በቃ አበቃልኝ። በአሁኑ የምር አበቃልኝ። እርግጠኛ ነህ ግን? አሁን እንዳልኩ ነው። እንደዚህ አይነት ነገር በፍጹም አላየሁም። ጌታዬ፣ ከሚኒስቴሩ ነው መልእክቱ የመጣው። አቃቢ ሕጉ አቶ ከማል አንተ ላይ ክስ መስርቷል። መርማሪ ወደ አንተ እየላኩ። ምን እያልክ ነው? እርግጠኛ ነህ? አዎ፣ ከዚህ ቦታም እንድትወጣ ይፈልጋል። ምን አይነቱ ብሽቅ ነው! ሰሊም እንዴት ነህ? ደህና ነኝ። አንተ እንዴት ነህ? ና ከኔ ጋር። እባክህ አንድ ነገር ላስቸግር እፈልጋለሁ። ምንድን ነው ፖይራዝ? ንገረኝ። የባሂር ኦማንን ምርመራ ታውቀዋለህ አይደል? እዛ ውስጥ የተቀመጠ የኔ ሰነድ አለ። እሺ ሰሊም፣ ከአቃቢ ሕጉ ከወሰድነው ውስጥ ማለት ነው። እሺ፣ እሱን መልሼ መውሰድ ፈልጌ ነበር። ውሰደዋ። ካንተ ነው መወስደው። እኔ ኬት ነው መወስደው? እንዴትና መቼ እንደምትወስደው አላውቅም። እሱን የምትወስድበትን የሆነ መንገድ ፈልግ። እሺ። ይህ በጣም ነው የሚከብደው። እንደዚህ ማድረግ ይከብደኛል። እዚህ ነገር ውስጥ አታስገባኝ። እሺ፣ እንግዲህ ካልክ ምን ይደረጋል? ለማንኛውም ይሁን።
ይኸውልህ ሰሊም በደንብ አድርገህ ስማኝ። ሁሉም ሰው ያደረግከው ነገር ይደርስበታል ማለት ነው። ይኸውልህ እሱ ደግሞ ለአንተ ጥሩ አይደለም። በእኔና በአንተ መሀል የሚቀር ሚስጥር መስሎኝ ነበር። ስለ እሱ ብዙም እርግጠኛ አይደለሁም ሰሊም። ይሄ ስራ ያንተ ነው። እሺ ሞክራለሁ ወንድሜ። አያት ሞክረው ሰሊም። የግድን ያልኩህን ታመጣልኛለህ። ግልባጩንም ቢሆን ግድ የለም በቂ ነው። በጣም አስቸኳይ ነው። ጊዜ ባትወስድ ጥሩ ነው። እሺ ሰሊም። ሁሉም ነገር ሰላም ነው አባዬ? አዎ ውዴ፣ ፓስፖርቱ እኔ ጋ ነው ያለው። ትኬቱን አየር መንገዱ ጋር እንቆርጣለን። እሺ እማዬ፣ ቆይ ግን የእውነት ከዚህ ለቀልን ሄድ ነው እንዴ? አዎ ውዴ፣ በአሁኑ ሁሉም ነገር ይለያል። አባትም ስለዚህ ጉዳይ ያውቃል። እንደውም እንድንሄድ የፈለገው ራሱ ነው። እንዴት ግን አባዬ እንደዚህ እንዲሆን ሊፈቅድ አይችልም። አባቴ ጋር ደውዬ ያረጋግጣሉ። እሺ ደውልለት። ሴማ፣ አሁን ምንድን ነው የሚፈጠረው? አሁን መስመራችን የሚለያይ ይመስለኛል። አታስቢ፣ አሁንም እንወጣዋለን። ብዙ ልምድ ያለን ሰዎች ነን። ግን አንቺ ብቻሽን እስር ቤት ውስጥ ምን ትሰሪያለሽ? እሱ ነው ያሳሰበኝ። አንድ ነገር አላጣም ሳፈር። ድጋሚ እንደማንተያይ ታውቂያለሽ አይደል? ሬሳችን ብቻ ነው ሊወጣ የሚችለው። እሱን እጣ ፈንታ ይወስነዋል። አሁን እዚህ ነን፣ ቀጣዩን ፈጣሪ ያውቃል። ዙልፊከር ልጄ ደህና ነህ? ጥበቃ ኑ አስወጡኝ! ከዚህ መውጣት እፈልጋለሁ። ምንድን ነው ወንድሜ? ዙልፊከር እባክህን ተረጋጋ። አልችልም ወንድሜ፣ እዚህ መቆየት አልችልም። እስር ቤት ውስጥ መቆየት አልችልም። እሞታለሁ፣ አብዳለሁ። በቃ ትሰማኛለህ? ዙልፊከር ልጄ እባክህ ተረጋጋ። ባባ እባክህ ልለምን፣ እዚህ መቆየት አልችልም። ይሄ ቦታ ተዘግቷል፣ ይታፈናል። እዚህ መቆየት አልችልም። ባባ ትንፋሽ እያጠረኝ ነው። ልለምን እባክህ፣ ትንፋሽ እያጠረኝ ነው። ከዚህ አስወጣኝ እባክህ፣ ትንፋሽ እያጠረኝ ነው። ዞር በልልኝ፣ ከዚህ አስወጣኝ እባክህ፣ ከዚህ አስወጣኝ። ከዚህ መውጣት እፈልጋለሁ። እባክህ ከዚህ አስወጣኝ። ሳፈር ግደለኝ፣ እባክህ ግደለኝ። ልለምን፣ አናቴን ብለህ ግደለኝ። እዚሁ ቅበሩ። ምንድን ነው? እባክህን ተረጋጋ። ጌታዬ፣ አንዲት ሴት መጥታለች። ዙልፊከርን ለማየት ፈልጋ ነው የመጣችው። አባቷ በፊት የፖሊስ ኮሚሽነር ነበር። የአኪ ሶናር ልጅ ናት። የት ነው ያለችው? እንድታየው እንፍቀድላት? እሺ ስማኝ፣ አሁን ገብታ እንድታየው አድርግ። እሺ፣ ግን ለማንም እንዳታሳውቅ። እሺ። ችግር እንዲፈጠር አልፈልግም። እሺ እመቤት፣ ነይ ከኔ ጋር። አቤት ልጄ። አባዬ ድጋሚ እየወሰዱኝ ነው። ስለዚህ ጉዳይ አንተም እንደምታውቅ ነው የነገሩኝ፣ ግን እኔ አላመንኳቸውም። ያው ልጅ አውቃለሁ፣ ነግረውኛል። አሁን አውቃለሁ። እንዴት ሊሆን ይችላል? ሲናን ልጄ፣ እናት ያለችህን ሁሉ ነገር አድርግሽ የኔ ልጅ። ቆይ እንዴ! እና አንተ እኔ ልትተወኝ ነው? በቃ እንድሄድ ልትፈቅድ መሆኑ ነው? ልጄ ይኸውልህ፣ ለአንተ የሚሻለው ነገር ይሄ ነው። እሺ እመነኝ። ስማኝ ልጄ፣ አንድ ቀን
አንድ ቀን ሁሉንም ነገር በደንብ እነግርሃለሁ። እሺ የኔ ልጅ። አባዬ እየሄድኩ ነው እያልኩ እኮ ነው። ደህና ሁን የኔ ልጅ፣ ደህና ሁን። ደሞም ራስን ጠብቅ እሺ። እናትህንም ጭራሽ እንዳታናድዳት። ደብዳቤ ጽፍልሃለሁ እሺ። እማዬ ለአባዬ ልሄድ ነው ብዬ እያልኩት ነበር እና እሱም ደህና ብሏለኝ። የሆነው ነገር አለ እንዴ? ምንድን ነው? ከባባድ ትርጉም ካፒቴን። አንዳንድ ቃላቶች ጭራሽ አይዋጡ። ለምሳሌ መለየት የሚለው ቃል። ቆይ ግን የፍቅረኛሞች ፈተና መባል አይችልም? ይቻላል ፖይራዝ ልጄ፣ ይቻላል እንጂ በደንብ። አንተ እንደፈለክ ማለት ትችላለህ። የፈለከው መናገር ትችላለህ። ስለ ሲናን ጉዳይ እናውራ፣ ስለ አይሴጉልም እናውራ። ግን ስለ መለያየት አናውራ ካፒቴን። ስለ እሱ ከዚህ በኋላ እናውራ። ልቤ እሱን የመሸከም በቂ ኃይል የለውም። ፖይራዝ ልጄ፣ አንድ ነገር ታውቃለህ? ያንተ ልብ በጣም ደካማ ነው ልጄ። ስለዚህ ጧት እየተነሳ መሮጥ አለብህ። አይ በጭራሽ ትክክል አይደለም ካፒቴን። እንደውም እኔ ጠዋት ላይ ነው መሞት ያለብኝ ካፒቴን።